መንግስት የጠራ ፖሊሲ ሲኖረው ማስፈጸሚያ ስትራቴጂው ያለ መገብ የሚያስችል ሲሆን የማስፈጸም አቅም በተቋም እየገነባ ሲሄድ ምን አይነት ፍሬያማ ስራ ሊሰራ እንደሚችል ኢትዮጵያ ውስጥ የተጀመሩ አጠቃላይ እንቅስቃሴዎች ያመላክታሉ። ቱሪዝም ሁላችሁም እንደምታስታውሱት ኢትዮጵያ ታሪክ አላት፣ ኢትዮጵያ ካልቸር አላት። ያንን ለማሳየት የሚያስችል ምቹ ኢንፍራስትራክቸር ግን አልነበራትም። ያንን ቀይር የሚል እሳቤ ነበር። በገበታ ለሀገር፣ በገበታ ለሸገር፣ በገበታ ለትውልድ የሰራናቸው ስራዎች ባለሀብት አስተባብረን በመንግስት በጀት በመንግስት ሀብት ሳይሆን የቱሪዝም ሴክተሩን አይን ገልጠን አስተምረን ፕራይቬት ሴክተር እንዲገባ ማድረግ አለብን የሚል ነበር። ወንጪን በገበታ ሰራ ነው፣ ደንዲን ፕራይቬት ሰራው። ሶማሌ ላይ ሸበሌ ላይ በገበታ ሰራን፣ ከጎኑ ፕራይቬት ገባ። በይኑናን ሰራን፣ አዋሽ ፕራይቬት ገባ። አርባ ምንጭ ሰራን፣ ፕራይቬቶች ገቡ። ጅማ ፕራይቬት ገባ ከገበታ ጎን። ሚዛን ተፈሪ እንደምታውቁት ፕራይቬት ገባ። ከዚህ ቀደም እነዚህ ሁሉ ፕራይቬት ሴክተሮች ምን እጅ እግራቸውን ያዛቸው የተባለ እንደሆነ በግልጽ ስትራቴጂ የሚደገፉ መሆን ስላልቻሉ አሁን በጣም በስፋት ስራ ጀምረዋል። ለዚህ ለኮፕ እንኳን ስንወያይ አሁን 20 ሺህ ገደማ ያለው የአልጋ ካፓሲቲያችን እንግዳ መቀበል ወደ 80 ሺህ ለማሳደግ የሚያስችሉ ስራዎች ኢትዮጵያ ውስጥ የተሰሩ ነው። በጣም ትልቅ ስራ ነው። ከዚህ ላይ እንግዲህ ኤርፖርቱ፣ መንገዱ፣ ኢነርጂው እየተጨማመረ ሲሄድ እየመገበው ሲሄድ ሆል ፖሊሲውን በከፍተኛ ደረጃ አጉልቶ ያሳያል። አሁን የምንገኘው ደንዲ ሎጅ ነው። ከወንጪ 10-13 ኪሎ ሜትር ገደማ ራቅ ይላል። በጣም የሚያምር መልክዓ ምድር ነው።